ሰላም እንዲስቆያችሁ ውድ የእናት ሚዲያ ቤተሰቦች ሰዓቱን መረጃዎች ይዘንላችሁ ቀርበናል። እናንተ ግን ሰብስክራይብ እና ላይክ ያደረጋችሁ ሀሳብ አስተያየት ካለ አስቀምጡልን። ዋና ዋናዎቹ ልንገራችሁ። ትራምፕ በኢራን ላይ ከባድ ድብደባ እንደሚያደርጉ ምሽት ላይ ዝተዋል። ምናልባትም አዳሩን ምን እንደሚፈጠር እንግዲህ ብዙዎች ሀሳብ እየሰጡበት ነው የሚገኙ። በዚህ ዛቻቸው እንመለከተው ጉዳይ ይሆናል። የክልሎች ድጎማ በጀት ይፋ ሆኗል። እንደሚታወቀው ባለፈው መጽደቁ ይታወቃል በሚኒስትሮች ምክር ቤት። ስለሱ ሰፋ ያለ መረጃ አለ። እንደዚሁም ኩዌት ለ10 ሀገራት ፍቃድ ሰጥታለች። ኢትዮጵያን አለችበት። ስለሱም የምነግራችሁ መረጃ ይኖረናል። እንደዚሁም ደግሞ አሜሪካ $750 ከከፈሉ በፍጥነት ቪዛ ያገኛሉ ተብሏል። ከመቼ እስከ መቼ ነው ይህ ጉዳይ የሚለውን የምንመለከተው ነው። እንደዚሁም እንግዲህ ከ3 ጊዜ በላይ ጥቆማ የደረሰባቸው አሽከርካሪዎች በተለይ ያው የትራንስፖርት የሚሰጡ ማለት ነው ከዛ ሙሉ ለሙሉ ይታገዳሉ ተብሎ ነው እየተነገረ የሚገኘው። ሌላው የትግራይ ክልል ይሆናል። በትግራይ ክልል እንግዲህ ብዙዎች ክልሉን ለቀው ይወጡ እንዳሉ መረጃዎች ደርሰውናል። ስለሱ ነግራችሁ ነገር ይሆናል። እነዚህና በርካታ የሀገርና የውጭ መረጃዎች አሉን። አብራችሁን ትቆዩ በአክብሮት። መጀመሪያው መረጃችን የሚሆነው ኢራን ናት። እንግዲህ በኢራን ላይ ዶናልድ ትራምፕ ምሽት ዛቻ መልእክት አሳልፈዋል። ከባድ ጥቃት ይጠብቃታል ሲሉ ነው የዛቱት በኢራን ላይ ማለት ነው። እንደሚታወቀው እንግዲህ ውጥረቱ ተባብሷል። ባለፈው ሄሊኮፕተሯ ከተመቱ 2 ሄሊኮፕተሮች ከተመቱ በኋላ እንግዲህ ውጥረቱ ተባብሶ ቀጥሏል። እስራኤል አሜሪካም ያጸፋ ምላሽ ሰጥታ ነበረ። በተመሳሳይ ሰዓት ደግሞ እንደዚሁ ኢራንም በኩዌት ላይ በባህረ ሰላጤው ሀገራት ላይ ከባድ ጉዳት ማድረሷ ይታወቃል። ምሽት ላይ ደግሞ ዶናልድ ትራምፕ በኢራን ላይ ቦምብ ይዘንባል። ትራምፕ የኢራን ዛሬ ከባድ ጥቃት እንደሚፈጸምባቸው ዶናልድ ትራምፕ አስታውቋል። ኢራን በአሜሪካ የፈጸመችው የትኛው ጥቃት ዝግጁ መሆኗን ገልጻለች። እንግዲህ ኢራንም ዝግጁ መሆኗን ገልጻለች። ዶናልድ ትራምፕም እንደዚሁ ከባድ ጥቃት ይጠብቃታል ሲሉ መግለጻቸው ነው ምሽት የተሰማው መረጃ ማለት ነው። ሌላኛው መረጃችን የሚሆነው የክልሎች በጀትን በተመለከተ ነው። ክልሎች እንግዲህ በጀታቸው ይፋ ሆኗል። 520 ቢሊዮን እንግዲህ ይፋ ሆኗል ማለት ነው። 520 ቢሊዮን ብር እንግዲህ ይሄ በጀታቸውን ተነግሯል ማለት ነው። የፌደራል መንግስት 2019 በጀት ለ12 ክልሎች ለ2 ከተማ አስተዳደሮች የተመደበላቸው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊየን ብር ተሻግሯል የተባለው እንግዲህ በጀቱ ድጎማው በጀት ማለት ነው። በአዲስ አበባ ከተማ አስተዳደር 2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን ወደ 74.53 ሚሊዮን ብር ሆኗል ማለት ነው። እንግዲህ 74.53 ያው 74 ቢሊዮን 503 ሚሊዮን ብር ማለት ነው። ይሄ እንግዲህ ለአዲስ አበባ ከተማ አስተዳደር በጀት ነው ማለት ነው። እንግዲህ 74.53 ቢሊዮን ብር ነው ማለት ነው። ሌሎችም ክልሎች እንደምትመለከቱት በጀታቸው እዚህ ላይ እንደምታዩት ማለት ነው። የማንኛው ክልል አሪፍ ነው ወይስ ባላንስ? ሌላኛው ምርጫችን የሚሆነው ደግሞ የኩዌት ጉዳይ ነው። ኩዌት እንግዲህ ለ10 ሀገራት ፍቃድ ሰጥታለች በቤት ሰራተኝነት ማለት ነው። እንግዲህ ቤት ሰራተኞችን በመቅጠር የሚታወቁት የመካከለኛው ምስራቅ ሀገራት ማለት እነዚህ ምስራቅ የባህረ ሰላጤው ሀገራት እነ ሳውዲ፣ እነ ኩዌት፣ እነ ተባበሩት አረብ ኤሚሬትን ጨምሮ እነ ኳታር ማለት ነው። አሁን ኩዌት ለኢትዮጵያ ፈቅዳለች። ኩዌት ከኢትዮጵያ ጨምሮ 10 ሀገራት የቤት ሰራተኞችን ለመቅጠር ፍቃድ ተሰጥቷል ማለት ነው። እንግዲህ በአዲስ መመሪያ መሰረትም በኩዌት ኢትዮጵያና እንደዚሁም ኩዌት እና ኤርትራን ጨምሮ ከ10 ሀገራት የቤት ሰራተኞችን ወንድም ሴትም ለመቅጠር ፈቃደኛ ሆናለች ማለት ነው። ኤርትራ ማለችበት በዚህ ጋር በተገናኘ ማለት ተፈቅደላቸው። ቀሪዎቹ ሀገራት ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋል ለወንዶች ብቻ ናቸው ማለት ነው። እንደዚሁም የቅጥር ሂደቱ ይበልጥ ቀልጣፋ ለማድረግም በማመልከቻዎቹ በየግዛቱ የሚገኙ አገልግሎት ማዕከላት በኩል እንደሚስተናገድ ነው ይፋ የተደረገው። ስለዚህ ኢትዮጵያውያን ሰራተኞች ወደዛ ሄደው መስራት እንደሚችሉ ተረጋግጧል ማለት ነው። ሌላኛው ምርጫችን ብዙዎችን ያነጋገረው ጉዳይ ደግሞ የአሜሪካ ቪዛ ነው። አሜሪካ እንግዲህ አስቸኳይ ማለት ነው ወይም ደግሞ ቶሎ የሚደርስ ቪዛ ለማግኘት 750 የአሜሪካን ዶላር መክፈል አለባችሁ ስትል የገለጸችው አሜሪካ ውጭ ጉዳይ ሚኒስቴር ከሰኔ 24 ቀን እስከ ታህሳስ 22 ቀን 2019 የሚቆየው አዲሱ የቪዛ አገልግሎት መጀመሩን አስታውቋል የተባለው። ይህ አሰራርም አመልካቾች ከመደበኛው $185 በተጨማሪም $750 መክፈል በ10 ቀናት ውስጥም የቃለ መጠይቅ ቀጠሮ እንዲያገኙ አስችላቸዋል የተባለው። በፊት ያው
$185 ነበር። $185 ከፍሎ ከእንደገና ደግሞ $750 ከከፈሉ በ10 ቀናት ውስጥ ቃለመጠይቅ ይደረግላቸዋል። ያው አቅም ላላቸው እጅግ አሪፍ ነው ተብሏል። እንግዲህ ዓላማው በትራምፕ አስተዳደር ጥብቅ የቪዛ ቁጥጥር፣ የማህበራዊ ሚዲያ ፍተሻና እስከ $15,000 ዋስትና ማስያዝን ጨምሮ የመጣውን ከፍተኛ ቀጠሮ መዘግየት መቀነስ ነው ተብሎለታል። ይህ ነገር ግን ይህንን ፕሪሚየም ክፍያ መክፈል የቪዛ መፈቀድን ፍጹም አያረጋግጥም የተባለው። ምክንያቱም ይህን $750 ከፍለው ቪዛቸውን ላያገኙ ይችላሉ። ያው በቃለመጠይቅ እንደዚሁም በተለያዩ ጥያቄዎች ከወደቁ ነው። እንግዲህ ይሄ ያው እንደ ማስጠንቀቂያ ነው። ብራችሁንም ከፍላችሁ ልትቀሩም ትችላላችሁ። ስለዚህ ጥንቃቄ ያስፈልጋል ነው የተባለው። ሌላኛው ምርጫችን የሚሆነው ደግሞ እንግዲህ ከትራንስፖርት ጋር በተገናኘ ነው። ከ3 ጊዜ በላይ ጥቆማ የደረሰበት ማንኛውም አሽከርካሪ እንግዲህ 3 ጊዜ ከደረሰበት ማለት ነው ሙሉ ለሙሉ ከስራ ይታገዳል ነው የተባለው። ይሄ እጅግ ለአሽከርካሪዎች አደገኛ ነው። ለትራንስፖርት ዘርፍ ላይ ለሚሰሩት ታክሲዎች ወይም ደግሞ እንደዚህ ባሶችን ጭምር ማለት ነው። እናም በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጪ ከማስከፈል ባለፈ ከተሰጠው ስምሪት ውጪ እንዲያሽከረክሩ የተነገሩ የቢሮ ምክትል ኃላፊው አቶ ዳኛቸው ሽፈራው ይህንን ችግር ለመፍታትም ጥብቅ ቁጥጥር ተደርጓል። ስለዚህ ታሪፍ የሚጨምሩ ባለሌላ ቦታ የሄዱትን 3 ጊዜ ጥቆማ ከደረሳቸው ሙሉ ለሙሉ እንደሚታገዱ ነው የደረሰን መረጃ የሚያሳየው። ሌላኛው የትግራይ ክልል ወጣቶች እንቅስቃሴ አሁንም ተባብሶ ቀጥሏል። ከትግራይ ለቀው እየወጡ እንደሚገኙ መረጃዎች እየደረሱ ነው የሚገኙት። በርካቶችም እንግዲህ ይህንን ቅጣት ከ20 እስከ 50 ሺህ ቅጣት ይቀጣሉና ወደ ውትድርና ካልገቡ ወይም ደግሞ እምቢተኝነት ካሳዩ ማለት ነው። ይህንን ሽሽት ለማድረግ እንግዲህ ብዙዎች የሽሹ የሚገኘው የጦር ግንባር የተከፈለውን መስዋዕትነት የህዝብ ትግል የሚያሳንስ ወይም ደግሞ የሚያጠለሽ እስከ 15 ዓመት የሚደርስ ጽኑ እስራት እንደሚቀጣ ባለፈው ተዘግቧል። አሁንም ደግሞ ወጣቶች ይህንን እንግዲህ የአፈሳውን እንቅስቃሴ በመሸሽ ወደ ተለያዩ የከተሞች እየሸሹ እንዳሉ መረጃዎች ደርሶናል። የአሁኑ መረጃችን ይህን ይመስል ነበር። ሌሎች መረጃ መለሳለሁ። አብራችሁን ቆዩ።